አርቲስቶች ስለዚህ በቅድሚያ መጽሔታችን ላይ ቃለ መጠይቅ መስጠት ፈቃደኛ ሲሆን ከዝግጅት ክፍልና በአንባቢዎች ምስጋና እናቀርባለን። አንድ ነገር ልንገርሽ ስለቀደምሽ ብቻ አሸናፊ አትሆኝምሽ በጣም እናመሰግናለን። እሺ በል የሚከፈል ነገር ካለም ከፍላለሁ ጨመርመር አድርገህ በደንብ አሳምረህ ጻፈው እሷ ትጨምር እሺ ደግሞ የሆነ ሽሮጥ እንደምወድ ምናምንም ጨምረህ ጻፍበት ያው ይሄ ህዝብ ሽሮጥ አርቲስት ወዳጆች ይወደኝ ጨምርበት እሺ ይኸውልሽ እቺ ቃልሽ ጥሩ አባባል ስለሚለው ለታክሲ ሹፌሮች ይጭላቸው እሺ ደግሞ እዚህ ምድር ላይ ስትኖሩ እንደ ውሻ ታማኝ ስትሆኚ ልቀት ብቻ ነው ታተርፊው እንደ ድመት እየተቅለሰለሽ ሌባ ስትሆኚ ግን ክብርና ዝናን ታገኛለሽ ገባሽ ያን ጥብቅ አጠገብ ከት አረፈስ አንዴ እንደግማለን አንዴ እንደግማለን እሺ አንዴ አክሽን ሂውዬ ባለፈው ለዚህ ፊልም ስራ ብለሽ የተበደርሽው 700 ሺህ ብር የምትከፊበት ጊዜ እንዳለፈበት ታውቂያለሽ አይደል? ሳሚ አሁን እናንተ መሀል የገንዘብ ጉዳይ መግባት ነበረበት። ኪን ያህል ታዲያ የምትወጂኝ ከሆነ ለምንድነው ጊዜ ማሰጪው? ሳሚ የወክለን ትጠይቀኛለህ። እኔ ስራ እየበዛብኝ እንጂ አንተ ማግኘት ማልፈልግ ይመስላል። ይውዬ ከዚህ በፊትም ነግሬሻለሁ። እኔና አንቺ እንዳንገናኝ ይህን ያህል እንቅፋት የሚሆንብን ከሆነ ይሄ ፊልም ዘፈን ምናምን የምትይው ለምን አታቆሚም? ሳሚ ደግሞ እውነቴን እኮ ነው የምልሽ። ኮንሰርት በሚል ሰበብ በደረቅ ሌሊት የማንም ሰካራም ተለፋዶብሽ የምታመጪው ልቅምቃሚ ሳንቲም ነጋዴ ብትሆኚ ኖሮ ተንደላቀሽ ነበር የምታገኙ። ለፊልም ስራሽን ቢሆን እኔ ያበደርኩሽ አይደል እንዴ እየሰራሽ ያለሽው? ደግሞ ለዚህ ሀገር አርቲስት ብትታመሚ እንኳን ከልመና ለማይወጣ ሙያ
በኢትዮጵያ ብር፣ ዶላር፣ ዩሮ ወይም በየትኛውም ሀገር ገንዘብ በመክፈል የሶደሬ ደንበኛ መሆን ይቻላል። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድን በማስገባት በቀላሉ መመዝገብ ይቻላል። አዲስ ጉድነት ኮምፒውተርስ የፊልሙ ሙሉ ፋይል ላፕቶፕሽ ላይ ይጭኛለሽ። ይህን ጊዜ ስለቀየብሽ በጣም ይቅርታ። ለስማ ገና ተቀጣልክ በሚገባ የዘፈኑ ዝመኝነትሽን ሳጨርሽ በትወናውን በፕሮዲሰርነቱ በምስምስ ትይበላ ያለሽ ተስፋ መቁረጥ ነው ያዝረጠረጣቸው። ሀሳብ የለባቸው፣ ስራ የላቸው። ነገር ይባይ ሸኔት አንቺ ጋርም አልቻልኩሽም። ምን በቃ ሰው እንዳይልሽ ነው የጣልሽው ደጅ አውጥተሽ እጅ እርምሽን ስጋ በላሽ እንደው በሪያ እንደው ዋሉ ዛሬ በጠዋት አላለሙላችሁ። አትዩ ቁርስን በልተሃል? ሳትበላ ነው አይደል የምትጠጣው? ቆይ ግን ግርም የሚለኝ ምን አድርጌ ነው ይሄን ሁሉ ጊዜ ማታወራ? እዚህ ቻለም ነው ሌባና በርባሪ ካሉ መኖር አይቻልም ብዬ ነገር ያው አሁን ምናምን ይሻለኛል ብላ የዋር መጨረሻ እኔ ግን ታያለህ የድሮሹ ካላሉ አታጣለኝ ማታቁ ካበል ተጠጣ አረብኛም ያተረሙታል እርምሽን ዛሬ ስጋ ሰራሽ በቃ ባኩሎ አለ ጣሊያን በርቃችን አደረገ ክፉ ጎረቤት ይሻላል ባሉ ቤት አሉ ይሄ ፊልማችን በቃ አለ እንደም ዛሬ ጦፍ ነው የተቀበለው በኋላ ነው ያወደ መኪና ውስጥ አለ ተረስቹ ሳልጠይቅሽ ከሳሚ ጋር ምን ነው ምን የተለየ ነገር አለው ብለሽ ነው ያው እንደው ለጊዜው ብሬን ታምጪ ያለ እንዳይነሳነት ነው ብዬ ትንሽ ፍቅር ተጫውቼ ይብዬ እኔ እኮ የማደንቅሽ ስክሪን ብቻ ላይ ሳይሆን ላይፍም ላይ ትወና ተገናሽብታል ምን ታረጋለሽ ላይፍ ታስገድድሻለች ታየኝ እኮና ሳሚ የሚባል ሰው ያገብችው ስሙ ገና ምንም ሳይሆን እየተወጣሽ ይትገብ አታቆም ምናምን ያለምጨዋለሁ እኔ ደግሞ ለክብሬና ለዝናዬ ስል እንኳን እሱም ሌላ ነገር ተባለ ይውይ አንድ ሰው ሁሌ ይከታተል ትችያለሽ ሁሉ ሰው ጊዜ ሳሚ ደግሞ አንዳንድ ወጨት የምትሆኝ ነገር አለ እንዲ ፍቅር ትዳር ገለመኔ የሚባል ነገር የሚጠቅም ራሱ ይታያል የሆነ መጃጃል ነው የሚመስለው ነፃ ሆነሽ ተፈጥረሽ ነፃ ሆነሽ መኖር እየቻልሽ ሚስት በሚባል የሽፋን ስም የባልሽ ገረድ ሆነሽ መኖር እስኪያስብ ፈጣሪ ሆይ
ባል ከሚባል አምባገነን ፍጡር ትዳር ከሚሉት እስር ቤት ገላግለኝ እያሉ መጸለይ ነው የሚሻለው። ለማንኛውም ያ ከመኪናሽ ብር የሰረቀኝ ልጅ ዛሬ ነው የፍርድ ቤት ቀጠሮ። እዛ ደርሼ ልምጣና ለክብር እንግዶች የጥሪ ወረቀት ማዘጋጀት። ያ ቀረጻ ላይ እንኳን የመጠይቀው ነበረች። ሰሞኑን መጥቶ ያውቃል እንዴ? እንደዛ ሲበጠብጠኝ በፖሊስ ካስቀጠቀጥኩት በኋላ ድርሽ ብሎ ያውቃል። አሁንማ ፊልሙ ወጥቶ ሳይው ቀንድ ነው ያለው። ኔሾ ብራዘርሽ ድምቅ ብላ ከቺ ያለችልሽ ልጅ ቀዩ ደግፋለሽ አስከተች ቆይ ግን ሰው ፌቨር ተሰርቶ ለማሸነፍ ይጥራል። ይህ ሽንፈት ነው የሚገኘው። ቆይ ግን ምን አባት ይላል ይደረግ የሱን ምንለኝነት አንቺ ጩጮ ብራዘሩ ሙጭ ጫርገሽ ወዘ በላት ኮምባራ ጻም ብትለኝ አሳያለሽ። ኧረ ተው አንተ አረጋጋው። ያው ግንፍል ማለት ኮካም አልበጃት በአሁን ጊዜ እንደ ምሪንዳ ሳይለንት ብትሆን እሺ የሚያዋጣ እንዴ? ዛሬ እኮ ያሽ ቀጠሮ አረ ፍርድ ቤትን ቆስቁሶ ረስታችሁታል። ማስተካከሉ ሰብስዩሽ አንቺ ዛሬ መጨረሻ ተከሳሽ አቶ አሸናፊ መር በ1996 በወጣው የወንጀለኛ ሕግ አንቀጽ 665 ንዑስ አንቀጽ 1 የተደነገገውን በመተላለፍ ፍርድ ቤቱ በ2 ዓመት ጽኑ እስራት እንዲቀጣ ወስኗል። እናቷን አስፈረደችበታል። ሲቲዩማ ምንም አትፋታም። ያንን ያደረገችውን ታስታውሳለህ? አይሆንም። ሰው ክፉ ሲያደርግብህ አንተ መልሰህ ክፉ የምታደርግ ከሆነ ማንም አያሸንፍም። እሺ ሜሽ ሁለታችሁም የምትሸነፉት ሰው ማሸነፍ የምችለው ግራውን ሲመቱ ቀኙን እየሰጣቸው። ኧረ እባክህ ግሬን ሲመቱ ቀኙን ልስጣቸው። ሁለቱንም ከመቹስ መልስልኛ። ይኸውልህ በዚህ ታላቂ ብትሆኑ ግን በዚህ እኔ አያዘንኝሽ። ይኸውልህ ግሬን ለምት ቀኙንም ግራውን ነው ማጣፈው። የሰደበኝ ደግሞ በደንብ አድርጌ ነው ማጣፈው። እንደዚህ አይደለም። የበደለን ሰው ይቅርታ ካልኩ የፈረው ስለሚመስል ከዛ በላይ ነው የሚበደል። ባለፈው የነገርኩሽን ነገር ለሳቢ ሳልነግራት ሰርፕራይዝ ነው እናረጋት። እሺ ትናንትና ያገኘው ጊዜ እኮ አምልጦ የነገርኳት እንዴ ሜሪ። እሺ ይሄስ ቀላል ነገር ነው። ሌላ ነገር ቢሆንስ? ቆይ በቃ አንቺ ሚስጥር እንዳታወሪ ከንፈርሽን በቻፕስቲክ ፋንታ አሚርን ለቅልቀው እንዴ። በቃ አመለጠኝና ትናንትና እኔ ካጠፋሽ በኋላ ይቅርታ አልሽኝ አላልሽኝ ምን ይሰራል?
በእናትሽ አትከራከሪ እሺ አሁን ለፕሮሞተር ደውይለት የሊሙዚን ዋጋ ስንት እንደሆነ የኛው ስልክ ካርድ የለውም በዛኛው ደውይለት ኋላለሽ የምያረ ላፕቶፕም የለም ምንም ነገር የለም ይያሹሽ ምንም የለም እርግጠኛ ነሽ እዚህ ነው ያለሽ ነገር ግን ተስፋ ያለው አይመስለኝም ለመቶ ምናምንኛ ጊዜ እኮ ነው የደወልኩት ነጥብ 3 ሚሊዮን ብር ያወጣችበት ፊልም እኮ ስልኩ ተዘጋ ብለሽ መደወል ታቆሚ ነው በያውን ዝም ብለሽ ደውል ቀኑን ሙሉ ስናስለፈልፋት ውለን ካሁን በኋላ ሁለቴ ሶስቴ እንደውልላት ኦፕሬተሯ ድምጿን ሰማ በቃ ከውጭ ከመጣ ገና 6 ወር በእናትሽ ተኛሽ ለብሰሽ በእናትሽ ልጅ ገና አዲስ ነው ምን አልተፈታታየው ማየት ትችላለህ አዲስ እኮ ነው ዋጋ ዳዲሉ ማንቺ ብቻ ይመችሽ እንጂ እኛ መደራደር ምን ጣጣለው ብለሽ እንትንም አለሽ ስልክ ያልኩሽ ማለት ነው በጣም አሪፍ ስልክ ነው አንቺ ደግሞ ያው ቴክኖሎጂ ምናምን ትባንኛታለሽ ያው እንደፈለግሽ ማድረግ ነው ስኩሊና ተዘግና በቃ ጣጣ የለም በልስሽ ደውይለታለሁ አሪፍ ነው በቃ ካላፍታ እኔ በርሚስ ተሸለከረ ኧረ ጣጣ የለም ከውጭ ነው የመጣው ያልኩሽ ምን ችግር አለው
ወይም የሶደሬን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድን በመጠቀም መክፈል ይቻላል። በብር ለምትከፍሉ ደንበኞች ፔይ ይክፈሉ የሚል ሊንክን በመጫን በዳሽን፣ አሞሌ፣ ንግድ ባንክ ወይም አዋሽ ባንክ በኢንተርኔትም ሆነ በቀጥታ በባንክ ቁጥርና በአጭር ቁጥር በመክፈል በቀላሉ መመዝገብ ይቻላል። የአፕልና ጉግል ፕሌይ ስቶር ካርዶችን ከማንኛውም ሱፐርማርኬት በመግዛት የሶደሬ አፕሊኬሽንን በማውረድ አዳዲስ ፊልሞችን ተመልከቱ። ይኸውልህ ወንድም ላፕቶፕን በጣም ስለምፈልገው ነው። እሱንማ እኮ ነው የሚፈልገዋለሁ። የፈለግከውን ገንዘብ እሰጥሃለሁ። በእናትህ እባክህ ላፕቶፕን መልስ። እሺ 50 ሺህ ብር ትከፍያለሽ? ምንም ችግር የለም። ለገንዘቡ አታስብ። የፈለግከውን ያህል እሰጥሃለሁ። ምን ሆነ? ምንድን ነው? ተቋረጥ አይደለ? ይኸውልሽ በቃ ችግር የለምሽ። ጠዋት ደውልልሽና እኔም ልሽ ቦታ አቃውን ይዘሽ ትመጫለሽ። ያው ብቻ ፖሊስ ምናምን ይዘሽ ብቻ እንዳመጭ። ኧረ ምንም ችግር የለም። ለእሱ አታስብ። ብቻዬን ነው የምመጣው። በጣም ነው የማመሰግነው የእኔ ጌታ ስለ ቀናት ነበር። እውነትን እግዚአብሔር በቃ ይመች። የሲስተር ብርሃን ብርሃኑ የምንሆነው እዛ ገንዘብ ዝም ብለሽ ዳግሚሳሰው ቀልቃ ቀመሽ አረኔ ሙጣጣው መስገባ እና እንደ ቀልድ 50 ሺህ ተሰጥቶ ለፊልም ካወጣሁትና ከማገኘ ገንዘብ አንፃር ያንን ሰው ለምትጠይቅ ደግሞ ሌላ ተጣስቶ ቀስ በል እናት ባንድ ይሻለችው ይሆናል። ለስላቶቹ ባንድ ያጥሽብሪያች እንዴ አንተ ሃርድ ዲስክ ምናምን ምንድነው ይደም ከለሞረ ፊልም ነው እንዴ? እርግጠኛ ነኝ የራሷ ፊልም ነው የሚሆነው እንዴ? እና ልጅ ውስጥ ሃርድ ዲስክ አለ። አሃ ወይ ላፕቶፕ ላይ ወይ ሃርድ ዲስክ ላይ ፊልም ይኖራል እንጂ። አረ አብሮ ፈቶሽ ይሆናል። ፓስወርድ በእናትሽ በቃ በቢኒያም እኮ ሀክ ማድረግ ይችላል። አዎ በቃ እሱ ጋር ነው። አት ምን አይነት ምክር ምን ሰው ናት ግን በእናትህ? ማን ነው? ምን ነው 50 ሺህ ሰው ለማየው ፊልሙ 50 ሺህ ብር ትከፍላለች። አሁን ኢትዮጵያ ፊልም ተሰረቀ አልተሰረቀ እነሱ ራሱ ከህንድና ከአሜሪካ እንደሚሰርቁ አንቺ የድሮ ተመልካችሽ ማለት ነው። ዘንድሮ እኮ ከውጭ እኮ መሰረቅ ተስቷል። አማርኛ ፊልም ከራሳቸው ከአማርኛ ፊልም አለ እንደሚሰራ ነው። በሻውን ወይኔ ተሸወድን። ቲክ ይሆናል ፊልሙ እኮ ከሆነ ማለት ነው። ብር ጨመር አድርገሽ እንስጥሽ ምናምን ብንላ ሰጠን ነበር። አውናት ሰጠን ነበር። ወይኔ ያለበለዚያ አሁንም ቢሆን ማለት ነው በፍላሽ ምናምን በትነዋለን እንላ። በቃ ደውላ ይሄን እዚህ እናስቀምጠው። ወላላች ወላላ ወጣ እንደምታውቃ ይሆናል። ያቺ ትናዘጋ ቆማች። አንሳው ስልኩን አሉ ሄሎ አባቱ ያልከኝ ቦታ ቆም ያለው እኮ ምን ነው ቆየ? ተረጋጊያ። እንኳን አንቺ የፓርላማው ምሳት ቆሞ የለን ማዳን ሶዳት ስልኩን ስጠኝና መጣ። ቶሎ በልቁሶ ቶሎ በል ካይሁቢ በጣም ነው ማደቅሽ። በተለይ ደግሞ ይሄ ምንድነው? ይሄ ምን ነበር? ማሙሽ እዚህ ጋር ብቻዬን ነው ስላለበት ሂድ። እሺ ህፃን አይደለም። እሺ ይሄ አንተ ምንድን ነው የምትሟዘኝ? ከዚህ ሂድ። አታፍጥብኝ። አንተ እንደማናገር ማን ይላል? እናቴ ልክ ከኔ መጣው። ኧረ እናቴ ልክ ነው።
ይዛ መጣች ለማታ ምን ነው አዝኝላት ቃሽ ምናምን ልስትሽ ባልኳት ዛፓ ምናምን ይዛ ትመጣለች እንዴ? እዛው በላች እዛው ቀረች እኮ ሜሽ ከሷ ጋር ምን ልትያዝ እንደውም ብቻ ምን ፈለግሽ? ሰላም ነሽ? ዝም ስትይ እኮ በጣም አስጨነቀኝ። ገንዘቡን አዘጋጅቼ እየጠበቅኩ ነው። ለምን ገንዘቡን ሰጥቼ ቀይነት መልስ አች መጀመሪያ አማርኛሽን አስተካክል። እቃው ከአሁን በኋላ የኔ ስለሆነ እቃውን ሽጥልኝ ነው እሺ ማለት ያለብሽ። እቃሽን የምትፈልጉ ከሆነ ሞሮውን ነገር ልብ ብለሽ አዳምጪ። ይሄ ዛፓ ምናምን ይዘሽ የመጣሽውን ነገር በይቅር ተላልፎ ይችላል። ልጁ ግን ከገባበት ገብተሽ ይቅርታ ትስማሚያለሽ? አንተ ያማል እንዴ? እኔ እናንተ እኮ ያገናኘን የዕቃው ጉዳይ ነው። ስለዚህ ሳንቲም እንሰጣለሁ፣ ቀይ ትመልስልኛለህ። በጊዜ አትቀልድሽ። ቻየ ተቆጣሽ ምን እንደው እሺ ይቅርታ በቃ ይኸውልህ፣ ቅድም ልጁን እንደዛ ያደረኩት ብቻሽን ላይ ስላልከኝ አድናቂሽ ነኝ ምናምን እያለ ሲሟዘዝ ከሰው ጋር የመጣው እንዳይመስል ብዬ ነው። ሌላ ነገር የለም። ቢሆንም የነጋገር ተረካቢ የሆነ አንድ ፍሬጅ የነዛው ቋቋባ አለ። ቆይ ግን እናንተ አርቲስቶች ትባሉ እኛው ክብር ሰተናችሁ እኛኑ እንደ ጥፍራችሁ ቆሻሻ ተንቁናላችሁ አይደል? ይኸውልሽ ለማንኛውም እቃውን የምትፈልጊ ከሆነ ልጁን ከገባበት ገብተሽ ይቅርታ ካለበለዚያ አንገናኝ። ምን አድርጊ ነው የሚልሽ? የሆነ አንድ የመንደረ ኮተታ መጻን ይቅርታ ጠይቂ ነኝ። እኔ ህይወት ነኝ አንድ አመዳ መጻን እንጂ ይቅርታ የምጠይቀው አያውቀኝ። ለዛ ነው አላደርገውም። ወይኔ ይውዬ ይቅርታ ብታደርጊለት እኮ አንቺ ጋር ምንም የሚጎልብሽ ነገር የለም። ሳባ እውነቷን ነው። ለአንድ ኩተራ ጻልሽ ትጨነቂያለሽ እንዴ? ኧረ ግድ የለሽም እሺ በይ። አላልኩም መብሰሉ ላይ ቀን ማገዶ ይፈጃል አሉ። ተስማማሽ? ይኸውልህ እኔ አንተ እንደምታስበኝ አይነት ዝም በይ። እኔ ከማስበው በላይ ክፉ ነሽ። ይኸውልሽ ለማንኛውም እቃሽን የምትፈልጊ ከሆነ ልብ ብለሽ አዳምጪ። ያ ከዚህ በፊት ያመናጨቅሽውንና በዛፕ ያስደበደብሽው ልጅ ከገባበት ገብተሽ ይቅርታ ነው። ካለበለዚያ ፊልምሽን በፍላሽ ነው መበተን። ቆይሽ እኔ ልጁን ከየት አምጥቼ ነው ይቅርታ የምጠይቀው? እሱ እኮ የኔ ጉዳይ አይደለም። ከአሁን በኋላማ በነፍሰ ስጋ ነው የምትጮትባት። ይኸው ሚሽ በኋላ ተነቅቶብቅን ይህን ብር እንዳታስመልጥ። ኧረ በምንም ነገር አነቃ። እንዲሁም ማለትም ብዙ አስፈጋትና ብር ምናምን ጫና አድርገን እንቀበላለን። ይህን ብር ተማምኜ ነው ባለፈው የጨስንበት ብር ከሲስተር የወሰድኩትሽ። ኧረ ፋጋ ደግሞ በማያስጨንቅ ነገር ትጨነቃለህ እንዴ? በቃ ጣጣ የለውም። ሲስተር ውጭ የምትሄድበት ስለሆነ ችግር የለም። ወይኔ ህይወት፣ ወይኔ ህይወት የማንም መጫወቻ እንኳን አንተ ግን እሺ ብላውን እሷ ይቅርታ የምጠይቅ ይመስላል። ወዳ ምን አማራጭ አላት? የሆነ ነገር አድርጉ። አላውቅም ብቻ የሆነ ነገር አድርጉ። እኔ የማንንም ፈልፈል ህፃን መንደር ለመንደር ስፈልግ ግን አልገኝም። በቃ ከሄደ ብላችሁ ፈልጋችሁ ይሁይ መጀመሪያ አንቺ ተረጋጊ። እንዴት ነው የምረጋጋው? እስኪ ንገሪኝ፣ እንዴት ነው የምረጋጋው? ስንት ሰው የለፋበት፣ ስንት ገንዘቤን ያፈሰስኩበት ፊልሜ ጠፍቶ ነው ተረጋጊ የምትይኝ? ሳባ እንዴት ነው የምረጋጋው? ይሁይ አማራጭሽ እኮ ይሄ ብቻ ከሆነ ምንም ማድረግ አትችይም። አሁን ተረጋጊና ወደ መፍትሄው መሄድ ይሻላል። ሌባው ግን ይሄን ያክል ምን አባቱ ነው ህፃኑን ይቅርታ ካላረግሽለት ምናምን ሙዝዝ የሚለው እኔ ምን አባቱ አቀለታለሁ? የሆነ ወገኔ አገሬ ምናምን ሲል ነው ሆነ ብትለው ሆነ ነገር እኮ
እንባ ጠባቂ ተቋም አይሰራም። አንዳንዴ እንኳን ለወሬሽ ቦታ እሺ ያንን አመድ አመጻ ከየት አባቴ ነው ማገኘው? ይከፈመጣ ተልኬ ነው የመጣሁት ብሎኛል አላልሽ? ያው እዛው አካባቢ ሄድሽ መፈለግ ነው። ለአንድ ዓመት በመክፈልም $20 ቅናሽ ያገኙ። ሶደሪ ላይ ፊልም ለማየት የክሬዲት ካርድ መረጃችሁን ማስገባት ስጋት ለሚሰማችሁ ደንበኞች አንደኛ የሶደሪን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድ በመጠቀም መክፈል ይቻላል። የማለት የክሬዲት ካርድ መረጃችሁ ጉግል ወይም አፕል ድርጅት ጋር ስለሚቀር ወደ ሶደሪ የሚላክ መረጃ አይኖርም። ህይወቴ እንዴ ፊልማችን እኮ ሊመረቅ 2 ቀን ብቻ እኮ ነው የቀረው። ይሄን ያህል ጊዜማ ጊዜሽን ማባከን የለብሽ። በቃ እኔ ለሱ ስላስረዳት ይቅርታ አድርጌላታለሁ ብሎ ያዋራል። ከዛ በኋላ በቃ ቢነቃስ እንዴትም አባቱ አይነቃም። በቃ ደውይለት፣ ደውይ። ሄሎ አባቱ እንዳልከኝ ልጁን አግኝቼው ይቅርታ እንዳደረገልኝ ሊነግርህ ነው። ትችላለህ? እርግጠኛ ነሽ ልጁን አልተደፈ? ምን ነው? እርግጠኛ ነሽ ልጁ ካንቺ ጋር ነው? አዎ። ህፃን አረግሽኝ እንዴ? ልታታልኝ ትሞክሪያለሽ እንዴ? ምን ሆነሽ ነው? እዛ አካባቢ ነው ያለው። እንዴ ተበላን በእኛ ልንሸውደው እንደሞከረን በጣም ገብቶታል። እንግዲህ ልጁን ፈልጊው፣ የገባበት ገብተሽ ፈልጊው። እኔም ስመጣ አግዝሻለሁ። አቤት ነው ይኸውልህ ቤቢ አንተን ፈልጌ ነበረ። ይኸውልህ አናግረህ። ይኸውልህ አንተን ፈልጌ ነው። ስማኝማ ቤቢ ይኸውልህ ቤቢ አንድ ሁለት እንድታረግልኝ እፈልጋለሁ። ያን አረክልኝ ማለት ከፈለክ አይስክሪም ከፈለክ ያንቺን አይስክሪም አፈፍረሽ አባዬ ምንድን ነው? አባ
ረጋ በልኩኝ። አባ እሺ ቆይ ቁም እና እናገኝ። ምን ሆነ ነው? አባት ጠፍቶብህ? አብቻለሁ። ሴትዮ ታድኛለሽ እኔ ኧረ በወሬ ልተፋሽ እንዴ እሺ ሂሳብ እየወጣ ነው። ሂሳብ ዲጄው የነሽ እሺ ባለቤት ጫፍነች የአንድ ሰው እሺ ይኸው የአንድ ሰው እሺ ሂሳብ ከሱ ላይ ከኔ ላይ ቀረበ ይችላል። አዎ ኧረ ለእሱ አልነባክ ምን የዚህ ሀገር አርቲስቶች እኮ በቃ ታሞ የሚከፍሉን እያለ የታክሲ የሚያስከፍሉን እየሆነ አንተ ረባል እስቲ እንደጋገር እንዴ ወራጃለ አንዴ አቁምልኝ ሹፌር አቁም አቁምልኝ ሹፌር አንተ ሆቴል እየጠበቅሽ እነዚህ ቦች ገና አንተ ይርታ ብያለሁ። ይርታ እሺ እኔ መቤት አሁን የገቡትን ሰዎች ቁጥር ፈልጋለሁ። የገቡትን ቁጥር ፈልጋለሁ። ይህን ለማድረግ አሰራርት ነው። ኦኬ የሰው ባል ለማማጋት ግን አሰራራችሁ ይፈቅዳል? እኔ ግን ያለው ነገር ፉል ባይ ነገር መስራት ስለማይፈቅድ ኦ ሴትዮ ትሰጥኛለሽ አትችይም? ይህን ማድረግ አልችልም። እና እየቆረባችሁ ነው በእናትህ። ቆይ ግን አንተ ትንሽ አይሸክክም? ይሁን የመሰለ ሊፖፕ ጀላጅ ትመጣል። ኧረ ተው ኧረ ተው ሽንኳ የለም እንዴ? መጀመሪያ ተረጋጋ። ከዛ ቁጭ በይና ድምፅሽ ቀንሹ። ደግሞ ይውዬ በሰላም ነው? በሰው ስልክ የደወልሽው መኪናሽን ውጭ የለችም።
ሳሚን ከሴት ጋር አገኘሁት እና ምን አለች? ዝም አልኩት እንዳት እኔማ ፍቅሬ የእውነት እንዲመስለውና ያበደረኝን ገንዘብ እንድተውልኝ የሆቴሉን ቃውጤ አድርጌ ነው የወጣሁት። ለነገሩ አንቺም እየፎገርሽ ስለሆነ እሱ እየፎገርሽ ሊገርምሽ አይቀርም። ግን ከሴት ጋር ምናምን ስላየሽ ምን ማለት ተሰማሽ? ምን እንዳቃጠለኝ ታውቂያለሽ? እሱ ምን ላይ ድራማ እየሰራ ነው። ቆይ ያው ይቅርታ በይው የተባለው ልጅስ? ወይ ጣጣዬ። እሺ መጀመሪያ መኪና ያለችበት ሁላ አንተ ቅድም እንደዛ ስለምን እምቢ ብለህ አሁን ቆበጥ ጠብቀኛል። ሁለተኛ ክፍያ የምትከፍሉት ሶደሬ ድረገጽ ላይ ከሆነ ደግሞ የክሬዲት ካርድ መረጃችሁ የሚገባው ሶደሬ ድረገጽ ላይ ሳይሆን በአሜሪካ በኦንላይን ክፍያ ቁጥር 1 እና 2 በሆኑት ፔይፓል እና ስትራይፕ ላይ ስለሆነ ምንም አይነት የክሬዲት ካርድ መረጃ ሶደሬ ገጽ ላይ አይቀመጥም። አንቺ ስለብርሽ ትፈጫለሽ ነው ማለት ነው። ታስረ ታውቃለህ ማለት ነው? አይ ወደፊት መታሰሪ ስለማይቀር እኔ ምን ቅድም እንዴት አድርገህ ነው የክፍሉን ቁልፍ የሰራካት? በጣም አስገረምከኝ። እንዴት አድርገህ ሰራከው? ከፊልም ላይ እቺ በጣም ነው ሰርፕራይዝ ያደረከኝ። በጣም ከእድሜ በላይ ነው። እድሜና ስራ በፍጹም አይገናኝም። ምን ታረጊዋለሽ? የስራ ነገር ነው። ለማንኛውም በመጀመሪያ ባለፈው ስላጠፋሁ ይቅርታ ታደርግልኛለህ አይደል? በመቀጠል ደግሞ አንድ ነገር እንድታረግልኝ እጠይቅሃለሁ። የምችለው ከሆነ ችግር የለም፣ ግን ምግብ ስላልበላሁ በባዶ ሆዴ ከምንከራት ምሳ መብላት እፈልጋለሁ። ምንድነው የምትበላው? እኔ እንደ አማርኛ ፊልም አክተር እየተሳካ ተመልካች ለማሳከር መኮሬ በፊት ስጋ በረከት ያለበት ምግብ ዘሽ ላንቺ ስጋ ነው አማታችሁ? እኔ ቬጀቴሪያን ነኝ። እርግጠኛ ነኝ ጉዳዴ ላይ ወይም ደግሞ ፍልሰታ ላይ ነው ማለት ነው። ምን ባይገርምሽኛ ሰፈር ስጋ ራሱ ባንበላ ወር ሙሉ የሰው ስጋ በሐመድ ቅፍ እያደረገ ነው። አድናቂሽ ነው ተተምነስ። እሺ አመሰግናለሁ። ምን አልከኝ? በቃ አላ ይሄ አታክልት ምናምን ቅጠላቅጠል ምናምን ለከብት ነው ከብትነሽ እያልከኝ ነው እንዴ? እሱን ራስሽ ታውቂያለሽ። በጣም አላሽ ነኝ። ይሄን ደግሞ ዶጆ መሰለታችሁ ጌታ አመጣሽ። ጓደኛዬ ነው። በጣም ደስ ይላል።
በቃ ስጨርስ እዚህ ከሆንሽ ፎቶ ብነሳ ደስ ይለኛል። ምንም ችግር የለም። እሺ እሺ ወይዘሪት ህይወት ምን እንድረዳሽ ነው? በጣም ቀላል ነገር ነው። ይኸውልህ ለአንድ ሰው እየደውልለትና ይቅርታ እንዳደረግኩኝ መናገር ነው። በቃ ትንሽ እኮ ነው። ለምንድን ነው ሰውዬውን ይቅርታ እንዳደረግልሽ የፈለገው? እሱም ሌላ ጊዜ እነግርሃለሁ። ግን አሁን ተስማምተናል አይደል? በቃ ልደውልልኝ። ከመደወልሽ በፊት እኔ ማግኘት ጥቅም የለም ማለቴ አሁን እኔ ይቅርታ ሳደርግልሽ አንቺም እሱ የምትጠቃቀሙት ጥቅም አለ። እንዴት አወቅ? አይ ጥቅም የሌለው ነገር አትለፍ እንደሚሉ ነው። እሱማ ልክ ነው። ስለዚህ ሁለታችሁ ስትጠቃቀሙ እኔ ደግሞ ምን ቢል ምን ጥቅም ነው? ምንድን ነው የምትፈልገው? ምን እንዳደርግልኝ ነው የምትፈልገው? እርግጠኛ ነሽ? እኔ የምልሽ ነገር ታደርግልኛለሽ? ምንድን ነው? ምንም ችግር የለም። እርግጠኛ ነሽ? አዎ ባለፈው እንደነገርኩሽ ጉዳን የሚለውን ዘፈንሽን በጣም ነው የምወደው። በቃ እኛ ሰፈር ትመጪ ዝፈኝ ነው። እያሸፍክልኝ ነው አይደለ? እኔ በስራ ቀን ዳባክ አንተ ይዛ እኔ ህይወት ነኝ የሆነ መንደር ዘፈን ዘፈን ችግር አለ። እኔ እኮ ህይወት ዘውዴ ነኝ። አውቀኝ ማለት ምን ገብተዋል አይደል? የሆነ ተራ መንደር ውስጥ ምናምን ሄጄ ልዘፍናችሁ ማለት ያ ሊሆን አይችልም እንዴ? ከፈለክ የፈለከው ቦታ ወስጄ እንደፈለክ አዝናናሃለሁ፣ የፈለከውን ገንዘብ ሰጣሃለሁ። ግን እንደዛ አይነት ነገር ላደርጋችሁ አይ ሌላ ነገር ብታረጊ ምን ይመስላል? እንደስማ ማድረጋችሁ ከፈለክ በቃ የፈለከውን ገንዘብ ልስጥ፣ የፈለከውን ነገር ማለት ይችላል። የኔ ቤታ የምትለውን ቃል ደጋግመሽ በሬ የሚያጎነብሰውና ሀበሻ ምስጋና የሚያበዛው ሊዋጉ ሲሆን የወንድ ቤት ነው። እኔ እንኳን እንደዛ አስቤ ሳይሆን በቃ ስለማከብር ነው። ግን አሁን በአንድ አሰባስቤ ዘፈን አጥንቼ እዛ ሰፈር ለመዝፈን እንደዛም አይሆንም። ከፈለክ የፈለከው ቀን የፈለከውን ነገር ዘፈን። ሽንት ቤት ደርሼ እስክመጣ ወሰንሽ ነው። ሄሎ ሳቢ፣ ልጁ ምን ቢለኝ ጥሩ ነው። ሰፈር መተሽ በቡኑ ባንድ አዘጋጅተሽ ዘፈን ዝፈኝልኝ አይለኝ መሰለሽ? ማለት ምን ልትፈልገሽ ነው? እኔ ህይወት ነኝ የሆነ መንገድ ውስጥ ሄጄ ዘፈን ምዘፍን? አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ብቻ የሆነ የመፍትሄ ሀሳብ አዘጋጅ። ይቅርታ በጣም ስራ ነው። አይዞሽ ምን ችግር የለም። አውቄሃለሁ። እሺ ሰላም ነህ? መቼ? አሁን? ኦኬ እሺ እሺ። ሶስት ከፍል ስለማለት እሺ ተስማማሽ ወይስ? ይኸውልህ በቃ መዘፍንልን ከሆነ ደሆነ በቃ ትልቅ ሆቴል ወይ ደግሞ የሚያምር መናፈሻ እናዘጋጅና ከዛ ዘፍንልናል። እኔ የምፈልገው ሰፈር ነው። ቆይ እኔንም ማለት ለምን መልተሰ እኔን የሚያክል ትልቅ ዘፋኝ የሆነ መንደር ውስጥ ምናምን እንጂ ሲዘፍን እንዲህ በጣም እኮ ነው የሚደፍረው። ንቀትሽ እራሱ በጣም ነው የሚያበሳጭው። የማዘፍን ከሆነ ናሽ በቃ ተስማምቻለሁ። የሆነ የምሄድበት ቦታ አለ፣ ከፈለግ አብረን እንሄዳለን። ትልቅ ቦታ አይደለም። እሺ
again. Hadakemoze mashangaliane kahore koye ya hiwot kene bestobinyal hadate bestobinyal fate bestobinyal badale bestobinyal እርግጠኛ ነሽ ግን እሱ ነው ያይሽ? ብረሳ ያየው መልክ ጠፋኛል። ይውያራ ተረጋግ። የሆነ ተአምር እኮ የተፈጠረው አስመሰልሽ። ከወራት በፊት በየቀኑ ላይ ነበረች አይደል እንዴ? ዛሬ ያየሽው ነው ምን አዲስ ነገር ተፈጠረ? አንቺ እኮ እንደዚህ የምትይው የልጁን ሁኔታ ስላላየሽ ነው። እንዴት ሲያፈጥብኝ እንደነበር ደግሞ እርግጠኛ ነኝ ያየው። እንዴት አወቅሽ? ያለ ምክንያትማ ይሁዳ ነኝ የሚለውን ዘፈን ሰፈር ውስጥ ወስዶ አዘፈነኝ። የሚደሙ ስትጨነቂ ሁሉንም ነገር ነው የምትጠረጥሩ። አሁን ያን የሚያህል አንድ ፍሬ ልጅ እንደዚህ በተንኮል አይምሮ ይራቀቃል? ኧረ ሰው እንዳይሰማሽ። ወይ ጉድ! ሜሪ ልጁን እኮ ስላላየሽው ነው። የሆነ የተረገመ እኮ ነው። እኔ ስለሱ ሳስብማ የሆነ ትልቅ ሰው ሆኖ እድሜው ወደ ታች እየተቆጠረ ህፃን የሆነ ነው የሚመስለኝ። ምንም የልጅ ለዛ የለውም። ቢሆንም በአንድ አጋጣሚ የተዋወቀሽን ትንሽ ልጅ ለተንኮል ነው የቀረበኝ ብለሽ ማሰብሽ እኮ የሚያሳምን ነገር አይደለም። እዩ ባያት አይደል? አንተ ስታይ መስፍኑን አቁማ እንዲፈጥጥ አንዴ ልጅ እኔማ ያለ ነሻት በለኝ ይድሩም ካላረ ታያለ ኮንሶና ምንድነው መፍትሄው? የፊልማችን እኮ ሊመራ 2 ቀን ብቻ ነው የቀረው። ለምንድን ነው ጊዜሽን በአግባቡ ማትጠቀሚ? እኔም ለዛ መሰለኝ መፍትሄ ፈልጉ እያልካለሁ። ምን መሰል ነገር አለኝ? ለመች ተብዬሽ ደውይለትና ከፈንሽ አሎ ሄሎ ሚስ ደህና ነሽ? አለሁልሽ። ቅድም ሆነሽ ነው ዘፈኑን አቋርጠሽ ሄድሽው? ትንሽ ራሴን አሞኝ እኮ ነው። ኧረ እና አሁን ተሻለሽ? አሁን ትንሽ ደህና ነኝ። ይሄን ያልከው ማማቅ ነው ወደ ገደለው ነው። ምን ልታዝዝ? አሁን የት ነው ያለኸው? በዚህ ሰዓት የት ሆናለሁ ብለሽ ነው? ቤቴ ነኝ። ምን ነው በሰላም ነው? ትንሽ ላዋራ ፈልጌ ነበር። አሁን ላገኘህ ነበር። ኧረ አልወጣም እኮ ብራዘር አርደኛል፣ ይቆጣኛል። ባይሆን ጠዋት እንገናኛለን። እሺ ደህና ነህ? በቃ እሺ። ማነው? እኔ እንባ ፋጋ ምን ነው ሰዓት? በእናትህ ሲስተር ብሩን ካላመጣ ምናምን ብለህ ሊል እየፈገየሽ እና ከተቀበልካት ልቀበል ነው የመጣሁት። እኔ እኮ ገና ነገር ልቀበላት። ያማል እንዴ? ምን ሆነ ነው? የሰው ብር እንዳጠፋን እያወቅ እኔ በቀበላት አልሰጥም ነበር እንዴ? ልጅ ነው በእናትህ። በቃ እሺ ነገ እመጣለሁ። በቃ ዛሬ ወደ ነው ብላት አፎን አዘጋለሁ። ያው ከነገ ግን ማለፍ የለበትም። እሺ ችግር የለውም።
ሄሎ ዛሬ ቀጠሮ ነበር አለ? አዎ ወይ ስላልተመቸኝ እኮ ነው። በቃ አንቺ ትቀልጃለሽ ማለት ነው። እኔ ሰጠውሽን ጊዜ ንቀሽ አልተጠቀምሽበትም። በቃ ካሁን በኋላ ፊልምሽን ውሃ በላው። በፈጠረ እንደዚህማ እንዳታደርግ። ወይ በእግዚአብሔር አንድ ድል ብቻ ስጠኝ። እኔ ነገ ጠዋቱን ይቅርታ እንዳደረገልኝ ደውዬ ነው ማሰማ። እባክህን ፕሊስ እንደዚህ እንዳታደርግ። በጣም ነው መጎዳብህ። አንድ ድል ብቻ። በጣም እኮ አደገሽ። ይገባኛል እኮ በቃ ጊዜ እንደወሰድኩብህ ይገባኛል፣ ግን በጣም ይቅርታ። አንድ ድል ብቻ ስጠኝ። ነገ እስከ ከሰዓት ድረስ ብቻ ነው የምሰጥሽ። እስከ ምሳ ሰዓት ድረስ ደውለሽ ልጁ ይቅርታ እንዳደረግልሽ የማታሰሚ ከሆነ በውሳኔ በጣም ትደሰቻለሽ። ምን ችግር የለም። በጣም አመሰግናለሁ። እሺ በኢትዮጵያ ብር፣ ዶላር፣ ዩሮ ወይም በየትኛውም ሀገር ገንዘብ በመክፈል የሶደሬ ደንበኛ መሆን ይቻላል። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድን በማስገባት በቀላሉ መመዝገብ ይቻላል። ሄሎሚሽ ደህና አደርክ? የት ነህ? በቃ ምጣው ከ30 ደቂቃ በኋላ እደርሳለሁ። በቃ ያልከኝን አድርጌልሃለሁ። ስለዚህ አንተም ቃል በገባህልኝ መሰረት አሁን ሰውየው ጋር ልደውልለትና ይቅርታ እንዳደረክልኝ ትነግረዋለህ። ይቅርታ እኮ ነው እንዴ? ያልከኝ ካርኩ በኋላ ለምንድን ነው ቃልህ የምታጥፈው? እኔ ቃል አላጠፍኩም። አንቺም እኮ ግን አድርግልኝ ካልኩሽ ነገር አልፈጽም። ዝፈኝልኝ ያልከኝ ዘፈንኩልህ። ሌላ ምንድን ነው የምትፈልገው? ኧረ ግማሽ ዘፈን እኮ ነው የዘፈንሽው። ስለዚህ ግማሽ ትእዛዝ ይቀርሻል ማለት ነው። ልጅ አይደለ? ምን አለበት እንደ ልጅ ብትሆን? ለምንድን ነው ካሁን ክፉ የምትሆነው? ህፃን አይደለሁም። እሺ ይኸውልሽ አሁንም ማለትሽ በጣም ቀላል ትእዛዝ ነው። እኔም ከአንቺ ጋር መንጠልጠል በጣም ነው እሺ ሰለቸኝ። ብንፋታ ይሻላል። እሺ ልስማው። በቃ ዛሬኛ ቤት ሂጂና ቡና ታፈልኛለሽ። ምን አይነት ንቀት ነው ያለብህ? ምንድን ነው የምትፈልገው ከኔ? ምን ያማሃል እንዴ? አንቺ ወጣሽ ብሎ ይቅርታ አድርጌላታለሁ አለልሽ እንዴ? ኧረ እሱ ሊያሳብደኝ ነው ሳቢ። ትናንትና አደረግሽው ግማሽ ተግባር ስለሆነ ደግሞ ዛሬ ሌላ ነገር አድርጊልኝ አይለኝ መሰለሽ? ምን አይነት ዕዳ ውስጥ ነው የገባሽው እባክሽ? ደግሞ ምን አድርጊልኛለሽ? ቤት ነይና ቡና ፊልን። ቡና እና አንበልሽ ሳቢ ደግሞ እና ቤቱ ድረስ ሄጅለት ወንድሙ ሊለቀኝ ነው። ይውይ አንቺ ነሽ እኮ እንደዚህ የምታስበው። እሱ ለጓደኞቹ ለሰፈርተኛው ካንቺ ጋር ለመታየት አስቦ ነው እንደዚህ የሚያደርገው። እሱ እንደዚህ ነው የሚለው። ይሄኔ እኮ ስለ ወንድሙም ራሱ ምንም የሚያውቀው ነገር ላይኖር ይችላል። ይልቅ ጊዜ የለሽም፣ መፍጠን አለብሽ። ሌባው የሰጠሽ ሰዓት ሳያልፍብሽ ቶሎ መሄድ አለብሽ። ሜሪም ኢንተርቪው ሲጨርስ ደውላለች። እና ሂጂ እያልሽ ነው? አዎ
እሱስ ቢሆን ህግ ባለበት ሀገር ምን ያመጣል? ህግ እኔ አንድ ነገር ኮንኩ ባለ ህግ ምን ይሰራልኛል? አልመቀደም ነው እንጂ ሰላምሽ እሺ ባልከኝ ያሰብኩት መኪናሽን ይሰፈራ ቁምሻት እንግዲህ ጊዜ ይልምሽ ጨሱንም ሳይቀር ነው የሚሰርኩሽ። ኦኬ ራቅ አድርጊ ለቁማ። ኧረ አሁንም አራዳሩስ ገብተሻል። የትም ቦታ ብትሄጂ ከሳተላይት ማምለጥ አይቻልም። ይሄ ሁሉ ህዝብ በእንደዚህ አይነት ሁኔታ ውስጥ ነው የሚኖረው። ወንድሜ እንደዚህ ቢሰማሽ ምን እንደሚልሽ ንገርሽ። እናንተ አርስቶች ስትባሉ ህዝቡ ነው እንጂ እኮ እናንተ የሚያውቃችሁ እናንተ ህዝቡ ናችሁ። ለዚህ እኮ ነው እኛ እንደዚህ የኖረን እናንተ ለምን ታገር እያላችሁ ትፈትናላችሁ። ፊልም ብትሰሩ ቪላ ቤት ውስጥ ነው እየቀረጻችሁ ብትበሉ በርገር ነው። ካራክተሮቻችሁ እንዳለ ባለመኪኖች ናቸው። ለዚህ እኮ ነው ኑሯችንን ስለማታውቁ ፊልማችሁ ሊቀየር ነው። ምን ይምጣልሽ? ቀዝቃዛ ነገር ወይስ ትኩስ ነገር? ምን ማለት ነው? አራት ያንቺ ክዳዳሪ ቀዝቃዛ ነገር ከፈለግሽ ያው የሚገርም ቀዝቃዛ አየር አለች። ትኩስ ነገር ደግሞ ከፈለግሽ ትንሽ ተረጋጊ። ጎረቤቶቻችን አሁን እነዚህን ስለሚጀምር የሚገርም ትኩስ ስድብ ታጣለች። ዘጋና ቡና እስክታፈ ድረስ ምግብ እንብላ። ምንም አልፈልግም አልኩኝ እኮ። ሁሉንም የማይሆንም ብለሽ አይቻልም። እሺ አድማጮቻችን ከማስታወቂያ በኋላ ተመልሰናል። አሁን የምንገኘው በአሃ ኤፍኤም 95.4 ላይ እንገኛለን። ባለፈው ሳምንት በነገርናችሁ መሰረት ዛሬ አክትረስ ሜሪ የክብር እንግዳ ሆና እዚሁ ስቱዲዮ ተገኝታለች። በጣም ደስ የሚል ነገር ነው። የኔ መጀመሪያ ጥያቄ ቢሆን ደግሞ በነገው ዕለት ይወጣል ተብሎ በጉጉት የሚጠበቀው ወደ ኋላ የተሰኘው ፊልም ላይ ተሳትፈሻልና እስቲ ስለሱ አንዳንድ ነገር ታጫውሽን። ይቅርታ አድርግልኝና ስለ ህይወት ብዙ ባጠቂኝ ደስ ይላል። ማለት ስለሳተፍሽበት እኮ ነው። ችግር አለ? ያው ማለት ስለተሰረቀ ምንም ብናወራው ትርጉም የህይወት ዘውዴ ፊልም ተሰርቋል እያልሽ ነው? ተሰረቀ ስለምትሰረቅ አይደለም ታውቃለህ። እንዴ አክትረስ ሜሪ መችና እንዴት እንደተሰረቀ ልትነግሪኝ ትችያለሽ? ተሰረቀ ማለት አይደለም። ስለሰረቁት ሰዎች አይደለም አንዴ ልታዳምጪ ይችላል። ማን እንደሰረቀ በቂ መረጃ ካለሽ ያው
የኛ ቤት እንጀራ የጥጋቡ ጥጋብ በተጋገረ በንጋት ሆኖ ግሩስ አንተና ያው ብቻ ናችሁ አብራችሁ የምትኖሩት ማለት ነው? ፋዘር አልባል ነው። ማዘር ደግሞ ልጇ ተስፋቁት ሰካራም ሲሆንበት በብስጭት ምክንያት ከ6 ወር በፊት ይደየነች። ሶሪ እዮብ ግን ለምንድን ነው እንደዚህ የሚሆነው? ምን ያስቸኩልሻል? ሲመጣ ራስሽ ትጠይቂኝ እንዴ? ምን ነው? አይ ምን አሳዝኖኝ ነው። አንቺም ለሰው ታዝኛለሽ እንዴ? እንዴ ምን ማለት ፈልገህ ነው? እኔ ሰው አይደለሁም እንዴ? እንዴት አላዝንም? አይ ከዚህ በፊት እንደነገርኩሽ ሌባና አጭበርባሪ ስለሚመስለኝ ነው። ምንድነው ይህችን ቃል ግን የምትደጋግማት? ብደጋግም ምን ችግር አለ? ራስሽ የምታውቂው ራስሽ አለሽ እንዴ? ከዚህ በኋላ ግን እንደዚህ ባትለኝ በጣም ደስ ይለኛል። ምግብ ምናምን ማን ነው የሚያበስልላችሁ? የኛ ሰፈር ነዋሪዎች እኮ እንደናንተ ሀብታሞች ራሳችንን ስላላጠር ዛሬም ድረስ በመተባበር ነው የምንኖረው። ጎረቤቶቻችን ናቸው የሚሰሩት። ሄሎ ሳብዬ። ሄሎ ቢቢዬ፣ በእናትሽ ጉድ ሆነናል። ምን ሆነሽ? የሜሪ ኢንተርቪው አልሰማሽውም እንዴ? ስለ ፊልም መሰረቅ እኮ አወራች። እርግጠኛ ነሽ? እንዴት አልሰማሽውም? በቃ መጣ። እሺ በቃ እሺ እሺ። ምን ሆነሽ ነው? አንድ አፏን የማይቋጥር ጓደኛ አለች። ዛሬ ኢንተርቪው ነበረው። ፊልሜ ስለመሰረቁ አወራች። እናም ችግር አለ? ምን ችግር አለ? ፊልሜ መሰረቁ ከተሰማ በጣም ነው የምከስረው። ደግሞ ተበድሬ ነበር የሰራሁት። በቃ ላለፈ ነገርማ አትጨነቂ። ምን ነው ዝም አልሽ? ብቻ ልትሄጂ እንዳይሆን። ያው ላቀ ምናምን ብትኝ ነው አልሰማሽም። እሺ በቃ ጆብ መምጫው ስለደረሰ ቡና ምናምን። እኔ እኮ ቡና ማፍላት አልችልም። እንዴ በራስሽ ላይ አብሰርተሽ በልተሽ ስለማታውቂ ነው። ባይሆን ከሰል አቅራረብለት፣ እኔ ቡና ገዝቼ ነው። ጭራሽ በከሰል ቶሎ ብለሽ አፍሪና ማለት እኔ እዛ ደርሼ ስመጣ ለልጁ ትደውይለትና ይቅርታ እንዳደረኩልሽ ይነግረዋል። ደግሞ ላንቺ ሲል እንደው ባልነጋ እኛ በየ3 ወር 10 ብራችን እያዋጣን እናስመጥጣለን። አንቺ ከነ ልጆች እየገባሽ ትዘበልያለሽ አይደል? ኧረ ጉድ! አንቺ ጸበደላ ለውሽ ሴትዮ ሲጀምር እንደኛ ለሽንት ቤቱን ለመጠቀም እንደኛ መመገብ በተገቢ ሁኔታ መመገብ ይጠብቅብሻል። ሳሎን እኮ ነው ያደረግሽው እንዴ? ለምን ንገሩኝ ትያለሽ? ሳሎን አደረግሽው እኮ ማደር ነው የቀረሽ። ይገባሻል? አንቺ አንጀትሽ ተጣብቆ ቂጥሽ ላይ ሸማ ያለውን ምን ላርግሽ? ምን ላርግሽ? ትቃጠያለሽ፣ ትጨስያለሽ። ተቺ መብላት ነው መብላት ያስፈልጋል። ተውካ ማትረባ እንደው ከዚህ ጋር ስንት ዓመት ሰው ይኖራል? ወይ ማርዬ ረጩብሽ። ወስማ አይዞሽ አይዞሽ ነው እኔ አቀባልሻለሁ። ታቱ ተይ ግድ የለሽም ተረጋጊ። ግድ የለሽም። አይ እንደምትሆን ነው እኮ የሚያሳጣት ሴት። ተይው ችግር የለም ችግር የለም። ቆይ ልንገርሽ፣ ይኸውልሽ
አመል አርጎባት ነው እኮ እንጂ ጥላቻ መሰለሽ? አንድ ቀን ሳታይ ብትውል ትቸገራለች። ተረጋጊ። ቂም አትይዝም፣ ክፋት ይመስልባታል እንጂ ትንግት ለሳሚኛለሽ ልጄ ከትምህርት ቤት መምጫው ደርሷል። እስቲ አንድ እንጀራ በድልኝ። በኋላ ስጋድር ሰጥሻለሁ አላልኩሽም? አንጀቷ ላይ ጨክን። እሺ ሰጥሻለሁ፣ ጠብቂ። ይሄ ይገርምኛልሽ። ኧረ አይዞሽ አትፍሪ። ምን ያለ ነው? ምን አስፈራሽ? አትሰውሽ። ማፈር ሳይሆን ምን ችግር አለ? ብትነግሪኝ። እኔ እኮ ልልሽ የፈለኩት ዮብን የመሰለ ልጅ እንዲህ ባክኖ ተክዞ ይቅር። በሱ ሰበብ ይኸው ታናሽ ወንድሙ እንኳን ምን ይመስላል? ቀጪና ታዛቢ አቶ ከቶ ሆኖ። እባክሽ አንድ ነገር የምልሽስ ዮብን አጠንክሪ እባክሽ፣ አደራ እባክሽ። ዮብን ጠንካራ ሰው እንዲሆን አድርጊው። ያለ ነው ጮኝነት ነው የሌለውም። ሰላም ነው? ደግሞ መቀባጠርሽ ሳይንስ እንደገና ሌላ ነገር ታወራለሽ። ሄሎ ሂቢ ሰላም ነው? አለሁ። እንዴት ነሽ? ሰላም ነው። ምንድን ነው የምሰማው? ፊልሙ ተሰረቀ የሚባለው እውነት ነው? ዝም ብሎ ነው የሚያወሩት። ብሄር ያደለች እንደ ኢንተርቪው ላይ ስታወራ የሰማው። ፊልሙ ከተሰረቀ በኋላ ብዙ ሲኒማ ቤቶች አናሳይም ብለዋል። አዎ ከምርቃት በኋላ ምንም ፕሮግራም አንይዝም እያሉ እየደወሉልኝ ነው። በቃ ምን ልበልሽ፣ በጣም ደስ ብሎኛል። ውስጥ እንቅልል ሲል ይታወቀኛል። በቃ ምንም ሳታረጋ በማውራት ብቻ መጀመሪያ የነበረው እኮ ቃል ነው። ሁሉም ነገር የተፈጠረው በቃል ነው። ይኸውልሽ በቃል ያልሆነ ነገር የለም፣ የማይሆን ነገርም የለም። ቃልን በቦታውና በትክክል ከተጠቀምክበት የደነደነ ልብን የሚሰብር መዶሻ ነው። በቃ
እንደዚህ ማብቃ ደስ ካልሽ ማብቃ የጨብሽዋ ገባሬዶሽ ምንም አትጨርቅ ምንም ታልሽው እሺ አሁን ሲኒማ ቤቶቹ ፕሮግራም ከሰረዙ እንዴት ነው ሂሳብ እየዳበኩት ነው ወይም የሶደሬን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድ በመጠቀም መክፈል ይቻላል። በብር ለምትከፍሉ ደንበኞች ፔይ ይክፈሉ የሚል ሊንክን በመጫን በዳሽን፣ አሞሌ፣ ንግድ ባንክ ወይም አዋሽ ባንክ በኢንተርኔትም ሆነ በቀጥታ በባንክ ቁጥርና በአጭር ቁጥር በመክፈል በቀላሉ መመዝገብ ይቻላል። የአፕል እና ጉግል ፕሌይ ስቶር ካርዶችን ከማንኛውም ሱፐርማርኬት በመግዛት የሶደሬ አፕሊኬሽንን በማውረድ አዳዲስ ፊልሞችን ተመልከቱ። ፊልምሽ ተሰረቃሉ እሱ ምንም አያደርግልሽም። ለማንኛውም ዛሬ ከአዲስ አበባ ወጣ ያልኩ ስለሆነ ነገ ግን ስመለስ ገንዘቤን የማትሰጪኝ ከሆነ ቤትሽ ቤቴ እንደሆነ አውቂ። እስካሁን የደነዘዝኩት ለምን እንደሆነ ታውቃለህ? ሱቲም መተንፈሻ አጥቼ ነው። አሁን ግን እሷን በማግኘቴ ማንቂያ ደውል ይሆናለች። ስለዚህ ካሁን በኋላ መጠጣት ምንም ትርጉም የለውም። በቃ ከዚህ በኋላ የድሮውን በቃ ይወልቷል። ባንዴ ቢያቀተኝ እንኳን ቀስ በቀስ እሞክራለሁ። ግን ምን እየገረመኝ እንዳለ ታውቃለህ? የተቀደሱ ስራዎች የሚሰሩት በተባረኩ ጎዳናዎች ላይ ተራምደ ብቻ ሳይሆን እንዳንተ በተባላሸ ጎዳናም ላይ ተራምደ ነው። ገና ምን አይተ አሳያለሽ? ሰርፕራይዝ እኮ ገና አልደረሰም። ታያለ ይወበኔ ማት ታያለ ይውዬ በመጨነቅሽ እኮ ምንም የምታመጪው ነገር የለም። ልጁን ፈልገሽ ሶሪ እንዲልልሽ ጠይቂው። ከዛ በኋላ በጸጋም ይመጣው ነገር ሊባው ነው። እስከ ምሳ ሰዓት ጊዜ ብቻ ነበር እድሉን የሰጠኝ። ዛሬ በግማሽ ሰዓት ፓትሪክ ሰሪማ ቀልጅ አንቺ ምን አለብሽ? አሁን የለጠፍሽውን የፊልም ፖስተር እንዳለ ታነሽና በሱ ቦታ ያስቀየምሽው ልጅ ፖስተሩ ላይ ታንጫለሽ። አንተ ያመሃል እንዴ? እንዴት ነው እንደዚህ ማደርገው? ፊልሜ እኮ የሚመረቀው ነገ ነው እያልኩ ነው ያለሁት። እኔ እኮ መጀመሪያም እንደማትችል እኮ ነው ብለሽ። ለማንኛውም ውሳኔውን ማትቀበይ ከሆነ ደውለሽ አሳውቂ። እኔ ግን ሜሽን እየጠረጠርኩት ነው። እንዴት ምን ያላደረግሽ ነገር አለ ልጅ? ህፃኑ ራሱ ሌባ ቢሆንስ? ይውዬ ብለሽ ነው። ሌባው ተራ ሌባ ቢሆንማ ብር ልጨምርልህ ስትይው እሺ ይልሽ ነበር። ባለፈው እንዳልሽ ከወንድሙ ጋር ተመሳጥሮ ሳይቀር ግድ የለሽም ሌባው ራሱ አሁን አገኘውና እውነቷን አወጣችው። ሄሎ ሚሽ፣ የት ነህ? ወርንሙስ ሴትዮ ምን አስበሽ ነው? መፎካከሩ ቢበቃ ጥሩ ነው። እሺ እቃ ያለው አንተ ጋር ነው አይደል? የምን እቃ? ፊልም ያለው አንተ ጋር ነው። ያን ፊልም? ኧረ እባክህ ልታሸኝ ትፈልጋለህ? እና የሰረኩሽ ነው ብቻ ዛፓ ጋር ምናምን ጋር ልትወስጂኝ ባልሆነ ይኸውልሽ አንድ ነገር ሉልና ፊልምሽን ወዲያው ነው እሺ ማስበተን
ቆይ አንተ ልጅ እኔ ግን ምንድነው ያደረኩ? ኧረ እባክሽ ባላወቀ ምናምን ሆንሽ ሌባ አይደለሽ እንዴ? ሌባ አትበለኝ። ፊልሙን የሰራሽ እኮ ነው የሚሰርቅሽ አይደል? አዮ ስክሪፕትን አይቼዋለሁ። በጣም ቆንጆ ነው። ወደድሽው? አዎ በጣም ነው የወደድኩት። እና ምን እንዳሰብኩ ታውቃለህ? በመጀመሪያ ፊልሙ እንዲሰራ ትፈልጋለህ? እንዴ ምን ጥያቄ አለ? በጣም ተስፋ ያደረኩበት ስክሪፕት እኮ ነው። እና ፕሮዲውስ እንዳደረገው ነው የፈለግከው? ከነ ስሙ ብንስማማ ምን ይመስልሃል? ቢያንስ አንቺ ከሌሎች ትሻያለሽ ብዬ አስቤ ነበር። አንቺ ግን እንደ አብዛኞቹ የሚዲያ ላይ መላእክት ብትሰራ ነው የሚሻል። በጣም ነው የሚቆጭ። እሱ የሚስልሽ አንቺ ጉልበትሽና ታዋቂነት ተጠቅመሽ በሱ ነው ልትከብሪ ይፈልግሽ። እሱ በተደጋጋሚ እየመጣ ራሱ ቢጠይቅሽ አንቺ ግን እምቢ አልሽ። እሱም ተስፋ ቆረጠ። እናታችንን ማጣን። በመማሪያም ጊዜ ሌባውኝ ይቀር። እሺ ታዲያ ምን ያህል ብር ነው ልሰጥሽ? አንቺ አምሻል እንዴት ምራጮ ማራስ ናት። ይሄ የብር ጉዳይ አይደለም። ለብር ማሱ ያኔ መጀመሪያው ነው አይጨርስም ነበር። ያንቺ ብር አፍርፍረሽ ቢዩሽ ያለት ቤት የመጣሽነት በየብዝበታ ትለወጫለሽ ቢሄድ እንት ወንድም እኮ ነው ቤታችሁን ሊያሳየኝ ይዞኝ መጥቶ ህይወት ነኝ እንዴ ምን ልታረገኝ ነው? ህይወቴን እንዳበላሽሽ ያንቺንም ነበራሽ። ተስፋዬን እንዳጨለምሽ ያንቺንም ላጨለመው ለባከነው ዕድሜ ለሞተችው እናቴ በምን ትክሽኛለሽ? ብፈልግ በአሁኑ ሰዓት ልገልሽ ልጎዳሽ እችላለሁ። ለአንቺ ያደረግሽው መድገም ስለዚህ ተውሻለሁ። ሂጂ ነግጂና አትርፊ። አንቺ የሚለፍልሽ እኔ የሚለፍብኝ። ሂጂ እሱ በፍቅር ነበር ሊያሸንፍሽ የጣር። አንቺ ግን እንደጅላሽ ግራን ሲመቱ ቀኝን ስጣቸው ያለ ሲመክር እኔን ግሬን ለመቱ ቀኙንም ግሬውንም ነው ማጣፈው እያልኩ በጉልበት ካሉን እዚህ ዓለም ላይ መሮን እንደማች በዚህ እድሜ ተረድቻለሁ። ይኸውልሽ አንቺ ምን የፈለግሽውን ነገር ብታረጊ ማለት ትከስሪ ያሳልሽ እንጂ ፊልምሽ ያርሰሽ። እሺ ምንድነው ማምነው? ፊልሙ ያንቺ ዓለሙ ለህዝብ ተናገሪ። ከዛ በኋላ ደግሞ ለዮብ የሚገባው ነገር ስጪ። እንዴት ነው እንደዚህ ማደርገው? ስንት ጊዜ ሙሉ የለፋውበት ክብርና ዝናዬ እኮ ገደል ነው የሚገባው። እሱ እኮ ለትንሽ ቀን ነው። ከዛ በኋላ ይሄ ምንድን ነው? አዎ አሪያ ነው የምትበለው። ካለ ወደዛ ግን ከሁለቱም ሳትሆን ነው።
እርግጠኛ ነሽ? እሺ አለች እኮ። እንዴት? በቃ ከአሁን በኋላ እኮ ፊልም ያጠየው ነው። ከአሁን በኋላ ደግሞ የኛም ታሪክ ነው ፊልም አድርገን የምትጽፈው። እንዴ ማስካውን ስተውነው አልነበር እንዴ? ቆይ ግን እንዴት ለመናት? እመናት። ከልቧ ከሆነ ስላመንካት ብቻ ትሸነፍላለች። እጂ ለኔሽ ነው ይስለው እንዴት እንደሚል ምንድነው? ህይወት እኮ ፊልሙ ያየው እኮ መሆኑን አመነች። ዋው በጣም ደስ ይላል። እንዴ አላ በዛ ላይም እኮ ደግሞ ብር ምናምን ገዝተው እኮ እዛ ራሱ ኢንተርቪው ላይ ምናምን እኮ ልትናገር ነው። ብሩን አትቀበላትም ማለት ነው እንጂና ይሄን ሁሉ ለተማውላልኝ አረሽ አይደበረም እንዴ? እስከዛሬ ለፍተን በነፃ ልሰጣት ነው። እባክህ ዝም በል። ቆይ ግን ከብሩ ያየው መለወጥ ደስ ይላል። እባክህ ደስ ብሎኛል። ሚሽ እሺ ስልኩን እንኳን ለኔ እስቲ ካሁን በኋላ ምን ማያደርግልኝ? እኔ ግን ቢያንስ ሸጪ ለሲስተር ምናለ በፍጹም እንደዚህ አይነት ውሳኔ ወስናለሁ ብዬ አላሰብኩም ነበር። ግን የሶስት ሰዎችን ህይወት ያጠፋው ያህል እየተሰማኝ ነው ያለው። ህይወቴ ሙች ጓደኛዬ በመሆንሽ በጣም ነው የኮራውብሽ። ሌሎችን ብሽቅ አርቲስቶች እንዳንቺ ቢያደርጉ ምርጥ ነበር። እኔ ግን እንደገረመኝ ታውቂያለሽ፣ ሌሎች ዘፋኞች በእውነተኛ ታሪክ ላይ ተመርኩዘው ሲዘፍኑ፣ አንቺ ግን ዘፈንሽን እውነተኛ ታሪክ ነው ያደረግሽው። በፍሮ ጋርሽል አረ መስዋል ጋብረን አረ ማከቦት መልፎ ብቻዬን ነው የምሄደው። ለምን? አረ በዚህ በጨለማማ አብረን ከሄድኩ ጨለማ የሚፈራ ጻንጅ ነው እንኳንስ። ይሄን ነገር ጫርጫር አድርገሽ ቻው። በጊዜ ናት። የሚገርም ራስን ተጠቅሞ ጊዜ ናት። ቆንጆ ራት ሰራ ሄሎ ሚሽ፣ ምን ነው ቆየ? ብሩን ነገ ጠዋት ይዘሽ ነይ ነው የሚለው። ብሩን ይዘሽ ነይ? ነብር ዥንጉርጉርነት ሌባም ሌብነቱን ይተው ዘንድ እንደምን ይቻለዋል ይላል መጽሐፍ። በአንድ ጊዜ ነው እንደ ጸባዩን እንደ ቂጣ የሚገለባብጠው። አረ ድምፁ የሱ አልመሰለኝ። ይውዬ ደግሞ አንዳንዴ ሞኝ ትሆኛለሽ። እስከ ዛሬ ድረስ ድምፁን እየቀያየረ አልነበር እንደ የሚሸውድሽ?
እኔ የምልህ ዋጋግም ሙድ የሌለ አይነፋምሽ ብሩን ለብቻው ሊበለውናል። እንዴት አወቅ? ያኔ ራሱ ላፕቶፑን ያስቀመጠበትን ቦታ ፈልገን እኛ እንሽጥላ ሲለኝ እምቢ ስለሆነ በር ገንጥሎ ሲበረው ታዲያ ለምንድን ነው እስካሁን የሌለ ሃርድ ሰጥቶኝ ስለነበር ነው። አሁን ደግሞ ለብር ብሎ አንተ እንዲህ ሲያደርግ ይሰራል። ባክፋን እሺ ለምን ስልኳን የተቀበለ ይመስላል? ቃላምን ከይ ከሷ ደውልና አረግ በቃ አንተ ነው የብልጡን ካርለ እና ታዲያ አንተ እንደ አክተር መጨረሻ ላይ ሐሳብን ስቀይር 50,000 ብር የሚያክል ትልቅዬ ነገር ማንም ሳይበለው አየር ላይ ሲቀር አያሳዝንህ? ይኸውልህ ፋጋ ተቀበላትና አሳያለሁሽ። ኧረ ተውሽ፣ እኔን አታስፈራራ። ይኸው በአንተ ምክንያት ይሄ ብር ቢያመልጠኝ ማለት ነው ማናችንም ሳንጠቀም ካርድ ዲስኩ ላይ ፊልም ነው እሺ የምበትነው። ከተያዝኩም ደግሞ አብረን ተያይዘን ወደ ቂሊንጦ እንወርዳታለን። ሄሎ መሽ በጣም ይቅርታሽ፣ በጣም ይቅርታ። በሰላም ነው? አዎ፣ ኧረ ምንም ችግር የለም። ምንም ችግር የለም። ገብቶኛል ሁሉም ነገር ነሽ። እንዴት? ምኑ ነው የገባች? ዋናው ሌባ አንተ እንዳልሆንክ ገብቶኛል። አንተ የወንድምህን ድርሰት ለማስመለስ ከሱ ጋር እየተባበርክ ነው አይደል? አሁን እንዲያውም እሱን ላገኘው ገንዘቡን ልሰጠው እየሄድኩ ነው። ቦታው ላይ ስደርስ እደውልልሃለሁ። ሄሎ ደረሽ? ቀጥ ብለሽ በእግርሽ ነይና ቅርጫቱ ጋር ስትደርሺ ብሩን አስቀምጪው። ከዛ ቀጥ ብለሽ በገንዳው ጋር ታጠፊ። እዛ ጋር ስትደርሺ ጉድጓድ ነገር አለልሽ። እዛ ውስጥ ላፕቶፑን ታገኘዋለሽ። አይደብርም እንዴ? ወዶ መሰለ ሰው ሌባ የሚሆነው አንተ ነህ እንደዚህ የምትለው? ስንለወጥ መከራ፣ ሳንለወጥ መከራ። እሺ ህይወት፣ በትናንትናው ዕለት በደማቅ ሁኔታ በመላ ሀገሪቱ በጉጉት ሲጠበቅ የነበረው ፊልምሽን አስመርቀሻል። እንኳን ደስ አለሽ። አመሰግናለሁ። በተለይ ምርቃትሽ ላይ በነበረው ፕሮግራም ላይ በእውነት እኔ ራሱ በጣም የተደሰትኩበት ነው። ታላቅነትሽን የሚያስመሰክር እጅግ አኩሪ ተግባር ፈጽመሻል። ስለ ጉዳዩ ያልሰሙ ተመልካቾች ስለሚኖሩን
ጨዋታችንን ከዚህ ብንጀምርስ? እሺ ደስ ይለኛል። ያው ትናንትና ምን እንደተናገርኩት የፊልሙ ጽሁፍ የኔ ሳይሆን አንድ ኢዮብ ጌታነህ የተባለ ልጅ ነው የጻፈው። በጣም ፖቴንሻል ያለው ልጅ ነው። ለፈጸምኩት ስህተትም በህዝብ ፊት ይቅርታ ጠይቄዋለሁ። አሁንም በድጋሚ ይቅርታ እንዳደረግልኝ ጠይቀዋለሁ። ሳሚ ምን እንደሚለኝ ታውቃላችሁ? ቅድም ኢንተርቪውን አይቼዋለሁ። በጣም ደስ ብሎኛል። ስለዚህ እስከዛሬ ያበደርኩሽን ብር በሙሉ ትቼልሻለሁ። ቀልደኛ ነው። ፊልም ስለሆነ ነው እንጂ የሆነ ቢሆን ኖሮ ማንቆርጥሽ ነበር የሚቀበል። እና ተመልሳችሁ አብራችሁ ልትሆኑ እንደዛ እንኳን የሚሆን አይመስለኝም። እኔና እሱም ብዙ ማያግባቡ ነገሮች መጀመሪያ እኮ ስትጣሉ መጨረሻ ላይ እንደምትለያዩ እንደተመልካች ገምቻለሁ። አንተ ምን ያቅለበልህ? መጨረሻ ላይ እኮ ህፃኑ ልጅ እየተቅለበለበ ተመልካችን እኮ ማሳቃለ። ኢትዮጵያ እናንተ መጨረሻ ላይ ልትፈቀሩ ነው? ሰምኛለሽ? ብሬን ካላመጣሽ ይኸው ፊልምሽን ካርድ ዲስኩ ላይ ኮፒ ስላደረኩት ወዲያው ነው እሺ በትንልሽ። ምን ልክ እንደ ይሁዳ ወዳይሳ ሁለተኛ ክፍያ የምትከፍሉት ሶደሬ ድረገጽ ላይ ከሆነ ደግሞ የክሬዲት ካርድ መረጃችሁ የሚገባው ሶደሬ ድረገጽ ላይ ሳይሆን በአሜሪካ በኦንላይን ክፍያ ቁጥር 1 እና 2 በሆኑት ፔይፓል እና ስትራይፕ ላይ ስለሆነ ምንም አይነት የክሬዲት ካርድ መረጃ ሶደሬ ገጽ ላይ አይቀመጥም። ራስ ወዳዱኝ ስታመን ያልታመንኩ ሂሳብ ያስላ ከንቱ የማረባ ፍቅር